8 የሚጠጉ በሀገራችን ከሚገኙ የመድኃኒትነት ጥቅም ያላቸው እጽዋትን በመለየት በምርምር ያለማናቸው ፕሮቶታይፕስ አሉ ማለት ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ የሚያካሂደውን ወታደራዊ ዘመቻ ለማጠናከር በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችን ለማሰማራት እያሰቡ መሆኑ ተሰምቷል። ጦርነቱ በ3ኛ ሳምንቱ ላይ ያለ የአሜሪካ ጦር ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የሚንቀሳቀሰውን ዘመቻ ወደ አዲስ ምዕራፍ ለማሸጋገር እየተዘጋጀ መሆኑ ተነግሯል። የዩክሬን ጦር ኃይሎች ወደ ሩሲያ ግዛት ጠለቅ ብለው በመግባት የሚፈጽሙት የረጅም ርቀት የድሮንና የሚሳኤል ጥቃት ከጊዜ ወደ ጊዜ እጅግ ከፍተኛ ደረጃ ላይ መድረሱን ተከትሎ አሁን ላይ የትኛውም የሩሲያ ክልል ከጥቃት ስጋት ነፃና ደህንነቱ የተረጋገጠ ነው ብሎ ለማሰብ እንደማይቻል አንድ ከፍተኛ የሩሲያ የመንግስት ባለስልጣን ተናግረዋል። ዓለማችን ላይ ከ500 ሚሊዮን በላይ ሰዎች የስኳር ህመም ተጠቂዎች ናቸው። ከዚህ በተጨማሪ በየዓመቱ ከ6.5 ሚሊዮን በላይ ሰዎች ከስኳር ጋር በተያያዘ ህይወታቸውን ያጣሉ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የወረርሽኝ ቁጥጥርን አስመልክቶ ድርድር እየተደረገበት የሚገኘው ዓለም አቀፍ ስምምነት አዳጊ ሀገራትን ያማክልና ፍትሐዊ ሊሆን እንደሚገባ የሲቪል ማህበረሰብ ድርጅቶች አሳስበዋል። በመጪው ግንቦት ወር ይፈረማል ተብሎ የሚጠበቀው ስምምነት አዳጊ ሀገራትን ተጠቃሚ እንዲያደርግ የሚያስችል ግፊት እንዲደረግም ጥሪ ቀርበዋል። ሱባሎ ጋሻው ዝርዝር አለው። በ2012 ዓመተ ምህረት የተከሰተው ኮቪድ-19 ወረርሽኝ ዓለምን ለከባድ ሰብአዊ ጉዳት ከመዳረጉ ባለፈ የወረርሽኝ ቁጥጥር ሂደቶች ከፍተኛ ክፍተት እንዳለባቸው ያጋለጠ ስለመሆኑ የሕክምና ባለሙያዎች ይገልጻሉ። የዓለም ጤና ድርጅትም ይህንን ክፍተት በመመልከት መሰል ወረርሽኞችን ለመቆጣጠር የሚያስችል ስምምነት እንዲፈረም ያስችላል ያለውን ሂደት ጀምሯል። ከ4 ዓመታት በላይ ምክክርና ድርድር እየተደረገበት ያለው ይህ ረቂቅ ስምምነት የተለያዩ አከራካሪ ጉዳዮችን መያዙን የሚገልጹት በኤድስ ሄልዝ ኬር ፋውንዴሽን ኤኤችኤፍ ኢትዮጵያ የአድቮኬሲ አስተባባሪው ቢኒያም ባዩ የአዳጊ ሀገራትን ድምጽ በማሰማትና ተጠያቂነትን በማረጋገጥ ረገድ የተሰሩ ስራዎች ውጤት ማስገኘታቸውን ጠቁመዋል። የተጠያቂነትን ፍሬምወርክ ከመዘርጋት አንጻር ለውጥ አመጥቷል ብለን እናስባለን። ከዚያ በመለስ ደግሞ ሁለተኛው የምናስበው የነዚህ የሲቪል ማህበረሰባት ድርጅት ድምጾች በተቻለ መጠን ሀሳባቸውና እይታቸው ድምጻቸው ሊሰማ የሚችልበት መንገድ ተፈጥሯል። ምክንያቱም ከዚህ በፊት እነዚህ የሲቪል ማህበረሰብ ድርጅቶች በበቂ ሁኔታ ድምጻቸው አልተካተተም የሚሉ ጥያቄዎች ነበሩ፣ ግፊቶች ነበሩ። ስለዚህ ያን ለማድረግ በተወሰነ መልኩ የሪስትራክቸሪንግ ወይም ደግሞ ቡድኑን የማዋቀር ስራ ላይ ለውጦች እንዳሉ አስተውለናል። ከዚያም ባለፈ ግፊት ከሚደረግባቸው ነገሮች አንዱ የዚህ የቴክኖሎጂ ሼሪንግ የእውቀት ሽግግር የቴክኖሎጂ ሽግግር ሂደት ላይ በተወሰነ መልኩ በፊት ከነበሩት ንግግሮች እና ድራፍቶች አንጻር ለውጦች መጥተዋል ተብሎ ነው የሚታሰበው። ይሁንና 37 አንቀጾች ባሉት ረቂቅ ስምምነት አንቀጽ 12 ላይ የተቀመጠው የበሽታ አምጪ ተደራሽነትና የጥቅም መጋራት ድንጋጌ በሀገራት መካከል ልዩነትን መፍጠሩን አቶ ቢኒያም አክለው ጠቁመዋል። ይህ አንቀጽ የወረርሽኝ ቁጥጥርን በማሳለጥ ረገድ ከፍተኛ ሚና ያለው ቢሆንም እንደ የአውሮፓ ህብረት አባል ሀገራት ጃፓንና ስዊዘርላንድ ባሉ የበለጸጉ ሀገራት ተቃውሞ ገጥሞታል። ይህ ድንጋጌ በስምምነት ውስጥ እንዲካተት ማድረግ አስፈላጊ መሆኑን የሚያነሱት የተቀናጀ የጤናና የልማት አገልግሎት ድርጅት ዋና ዳይሬክተር አክሊሉ ነጋ ድንጋጌው ስምምነቱን ፍትሃዊ የሚያደርግ መሆኑን ገልጸዋል። ሁሉም አንቀጾች ላይ ስምምነት ተደርሶ በአንቀጽ 12 ላይ ብቻ ነው ችግር የተፈጠረው። አንቀጽ 12 ሁሉንም ህዝብ በኩል ትሪት እናድርግ ስለሚል ነው። ያም በሽታ ገብቶብኛል፣ እኛ ሀገር እንዲህ አይነት በሽታ መጥቷል፣ እንዲህ አይነት ወረርሽኝ መጥቷል ብሎ የማለት ግዴታ አለብህ። እንደ ሀገር ማሳወቅ አለብህ። ስታሳውቅ የማሳወቅ ግዴታን ብቻ አይደለም፣ ስታሳውቅም ተጠንቅቀህ ሀገር ላይ የሚመጣው ኢምፓክት እንዳይኖር በእነሱም በኩል ኮንፊደንስ አክብረው ኮንፊደንሻሊቲውን ጠብቀው ተቀብለው ለዛ የሚስማማ መድኃኒት እንዲያመርቱ መብት አላቸው። ያመረቱትን መድኃኒት ግን እኔ ለሰጠኋቸው መረጃ ተገቢውን መክፈል አለባቸው። መድኃኒት የማግኘት አክሰስ ሊኖረኝ ይገባል። እሱም በነፃ አይደለም፣ በጣም ትንሽ 1% ነው ለዓለም ጤና ድርጅት ይሰጥ የሚለው ጥያቄ ቀር 20% 10 በግዢ 10 ናት በነፃ።
የበሽታ አምጪ ተደራሽነትና የጥቅም መጋራት ድንጋጌ የዓለም ጤና ድርጅት አዳጊ ሀገራትን ያማከለ የክትባት ስርጭት እንዲኖር ስምምነት የሚፈጽምበት ነው የሚሉት የኤችኤፍ ኢትዮጵያ የአድቮኬሲ ፕሮግራም ስራ አስኪያጁ ቶሎሳ ኦላና የድንጋጌውን ወሳኝነት ያብራራሉ። አንድ ፋርማሲቲካል ካምፓኒስ ጃይንት ካምፓኒስ ቫክሲንን፣ መድኃኒትን፣ መመርመሪያ ቁሳቁሶችን ማምረት አቅም ያላቸው እነዛ ትልቅ እና ያደጉት ሀገራት ውስጥ ያሉት ናቸው። እነሱ ይህንን ሲያመርቱ 20% ለደብሊውኤችኦ ለዓለም ጤና ድርጅት እንዲሰጡ ያስገድዳል። ከ20% ደግሞ 10% በነፃ ለደብሊውኤችኦ እንዲሰጥ ያስገድዳል። 10% ደግሞ በተመጣጣኝ ዋጋ ለደብሊውኤችኦ እንዲሰጥ ያስገድዳል። ደብሊውኤችኦ ደግሞ ያንን ከነሱ በነፃም ሆነ በዝቅተኛ ዋጋ ሲያገኝ ለታዳጊ ሀገራትና ስፔሻሊ ደግሞ በሚመጣው ወረርሽኝ ክፉኛው እየተጎዱ ያሉትን አይቶ ትልቁ ነገር ግን ለታዳጊ ሀገራት እንዲሄድ እሱም አግሪመንት ይገባል። ደብሊውኤችኦም እዛ ሰነድ ውስጥ ቃል የሚገባበት ሰነድ ነው ማለት ነው። የዓለም ጤና ድርጅት በግንቦት ወር በሚያካሂደው ጠቅላላ ጉባኤ ረቂቅ ስምምነቱ ቀርቦ እንደሚጸድቅ የሚጠበቅ ቢሆንም ይህንን አንቀጽ እንዲያካትት ለማስቻል ግፊት ሊደረግ እንደሚገባ ተመላክቷል። ወረርሽኞች በየትኛውም ኮርነር ቢከሰቱ እዚህም የሚሞተው የሰው ዘር ነው፣ የሰው ልጅ ነው። ስለዚህ ያንን አይነት አስተሳሰብ ያለው አንቀጽና ንግግር እንዲኖር ኤክስፔክት ይደረጋል። ለዚህ ደግሞ የአውሮፓ ሀገራት እና ሌሎች ትልቅ ሀገራት እነ ጀርመን፣ እነ ጃፓን እና አውስትራሊያ እነ ስዊዘርላንድ ይዘውት የመጡትን ይሄ ጽንፍ የረገጠ ከካምፓኒዎቻቸው ከነሱ ፋርማሲቲካል ኢንዱስትሪስ ጎን የመቆም የነሱን መብት የማስጠበቅና ለነሱ ጥብቅና የመቆም አይነት ጥግ የያዘውን አቋማቸውን በተወሰነ መልኩ ክፍት እንዲያደርጉና ይልቁንም የታዳጊ ሀገራት አካባቢ ያለውን ዲስትራክሽን የሰው ዘር እና ሌሎች ነገሮች ጥፋትን በዛ ቅንነት እንዲያዩ ለዚህም የሚመጥን የሰጥቶ መቀበል ሲስተም በዚህ አንቀጽ 12 ውስጥ ሪፍሌክት እንዲደረግ ሀሳባቸውንም ስሜታቸውንም በዛ እይታቸውን እንዲያደርጉ ነው ድምጻችንን እያሰማን የምንገኘው። እንደ ናይጄሪያ፣ ናሚቢያና ብራዚል ያሉ ሀገራት ስምምነቱ ፍትሐዊ እንዲሆን በመንግስት ደረጃ ግፊት እያደረጉ መሆኑን የገለጹት በጉዳዩ ዙሪያ መግለጫ የሰጡት የሲቪል ማህበረሰብ ድርጅቶች ኢትዮጵያን ጨምሮ አዳጊ ሀገራት በተያዘው ወር መጨረሻ በሚደረገው ድርድር እንዲሁም በግንቦት ወር በሚካሄደው የዓለም ጤና ድርጅት ጉባኤ ላይ ግፊት እንዲያደርጉ ጥሪ አቅርበዋል። ሀገር በቀል የሆኑና ለመድኃኒትነት የሚውሉ የእጽዋት አይነቶችን ወደ ኢንዱስትሪ በማስገባትና በማምረት ረገድ ክፍተቶች መኖራቸው ተነግሯል። በመሆኑም እነዚህን ክፍተቶች ለመሙላትና ሀገር በቀል እጽዋትን አዘምኖ ለመጠቀም ስራዎችን እየሰራ እንደሚገኝ የአርመር ሃውር ሃንሰን የምርምር ኢንስቲትዩት ገልጿል። ምረት ደግፍ ሀገር በቀል የሆኑና የመድኃኒትነት ይዘት እንዳላቸው የሚነገርላቸውን እጽዋቶች ለጥናትና ምርምርነት ከመዋል ባሻገር ወደ መድኃኒትነት ቀይሮ ጥቅም ላይ በመዋል ረገድ ክፍተቶች እንዳሉ የዘርፉ ባለሙያዎች ያነሳሉ። አሁን እነዚህ የባህል መድኃኒቶች በዘመናዊው ኢንዱስትሪ ደረጃ በመመረት ብቅ ያሉ ቢመስሉም ኢትዮጵያ ካላት የእጽዋት አይነት አኳያ ግን ለመድኃኒት ማምረቻነት የምትጠቀምባቸው የእጽዋት አይነቶች አናሳ ናቸው ያሉት የአርመር ሃንሰን የምርምር ኢንስቲትዩት ምክትል ዋና ዳይሬክተር ፕሮፌሰር መሳይ ኃይለማርያም በተለይም በተመረጡ በሽታዎች ዙሪያ ጥናትና ምርምር በማድረግ እነዚህን ሀገር በቀል እጽዋቶች ወደ መድኃኒት በመቀየር ጥቅም ላይ ለማዋል ኢንስቲትዩቱ ስራዎችን ማጠናቀቁን ገልጸዋል። ሀገራችን ከሀገር በቀል እውቀት እምብዛም ተጠቃሚ አይደለችም። ነገር ግን በርካታ የምርምር ስራዎች ቢኖሩም ማለት ነው በተመረጡ በሽታዎች ላይ እንዲሁም ወደ ገበያ ሊገቡ አዋጪ ይሆናሉ ብለን በለየናቸው የተለያዩ እጽዋቶች ላይ የምርምርና ልማት ስራዎችን ስናከናውን ቆይተናል። በአሁኑ ወቅት ቅድም እንዳልኩት ወደ 8 የሚጠጉ በሀገራችን ከሚገኙ የመድኃኒትነት ጥቅም ያላቸው እጽዋትን በመለየት በምርምር ያለማናቸው ፕሮቶታይፕስ አሉ ማለት ነው። አንዳንዶቹ ከአእምሯዊ ንብረት የግልጋሎት ሞዴል የተመዘገበባቸው ናቸው። ሌሎቹ ደግሞ የቀጣይ የሕክምና ሙከራ እየተሰራባቸው ያሉ ምርቶች አሉ። አንዳንዶቹ ደግሞ ጫፍ የደረሱ ወደ ኢንዱስትሪው የሚሸጋገሩ ምርቶችን አህሪ ለማውጣት በዝግጅት ላይ ነው ያለው ማለት ነው።
እንደ ጸረ ፈንገስ፣ የደም ግፊት፣ ስኳር በሽታንና ሌሎችም የበሽታ አይነቶችን ማከም የሚያስችሉ ሀገር በቀል እጽዋቶች ላይ ጥናትና ምርምር ተደርጎ መጠናቀቁን የገለጹት ፕሮፌሰር መሳይ ሂደቱን ወደ ዘመናዊ የመድኃኒት ምርትነት ለማሻገር ኢንስቲትዩቱ በዝግጅት ላይ መሆኑንም ጠቁመዋል። የተለያየ ጥቅም ያላቸው እጽዋቶች ናቸው። ለምሳሌ ጸረ ፈንገስ የሆኑ መድኃኒቶችን ከውጭ ከሚመጡ መድኃኒቶች ተመጣጣኝ አቅም ያላቸው እጽዋቶችን ማበልጸግ ችለናል። ሌላው የወባ ትንኞችን የሚያባርሩ በሰውነታችን የሚቀቡ በቅባት መልክ የተዘጋጁ እና ሌሎችም ለምሳሌ የደም ግፊትን የሚቀንሱ የስኳር በሽታን እንደዚሁ ሊቀንሱ የሚችሉ የተለያዩ ጥቅም ያላቸውን እጽዋቶች ቅድም እንዳልኩት በምርምርና ልማት ስራዎቻችን አበልጽገናል ማለት ነው። የኢትዮጵያ መድኃኒትና የሕክምና መገልገያ አምራቾች ማህበር በጥናትና ምርምር የመድኃኒትነት ይዘታቸው ተረጋግጦ ወደ ኢንዱስትሪ ለመግባት ዝግጁ የሆኑ እጽዋቶችን ለመቀበልና ወደ ተጠቃሚዎች ለማድረስ ዝግጁ መሆኑን የገለጹት ደግሞ የማህበሩ ፕሬዝዳንት ዶክተር ታደሰ ተፈሪ ናቸው። በጥናት እና በምርምር ተረጋግጠው በመድኃኒት እና ምግብ ተቆጣጣሪ ተቋም መስፈርት አሟልተው የሚመጡ መድኃኒቶች ለኛ በደስታ የምንቀበላቸው ናቸው። በፍጥነት ወደ ገበያ ለማስገባት ዝግጁነቱ አለ። ምክንያቱም ፋብሪካው አለ፣ ማሽነሪዎቹ አሉ፣ የቁጥጥር ስርዓቱ አለ። ስለዚህ የምንጨምረው ነገር ስለማይኖር ያንን በጥናት የመጣው መድኃኒት ስኬል አፕ ማድረግ ነው፣ ወደ ኢንዱስትሪያል ስኬል ማሳደግ ነው። ትንሽ ምርምር ይፈልጋል እሱ። ከዛ ውጪ በእኛ በኩል ያለው ተነሳሽነትና ዝግጁነት ሰፊ ነው። ዋናው ግን የጥራት ቁጥጥሩን ማለፍ አለበት። ምርምርና ስርጸቱ ተገቢውን ሂደት አልፎ መምጣት አለበት። ከዛ ውጪ ወደ ሀገራችን ባዘነበልን ቁጥር ቀጣይነቱም የተረጋገጠ ስለሚሆን ሰፕላዩ በጣም በደስታ የምንቀበለው ነው። በተያያዘም የባህል ሕክምና ላይ ያሉ ሰዎች እንዲሁም ተጠቃሚዎች በጥናትና ምርምር ያልተረጋገጡ መድኃኒቶችን መጠቀም እንደማይገባቸው አጽንኦት ተሰጥቷል። በመካከለኛው ምስራቅ የተቀሰቀሰው የአሜሪካ እስራኤልና የኢራን ጦርነት ወደ አደገኛ ምዕራፍ እየተሸጋገረ ባለበት በዚህ ወቅት የትራምፕ አስተዳደር በሺዎች የሚቆጠሩ ተጨማሪ የምድር ጦር ወታደሮችን ወደ ቀጠናው ለማሰማራት እያሰበ መሆኑ ተሰምተዋል። የኦማን የውጭ ጉዳይ ሚኒስተር ጦርነቱን የትራምፕ ታላቅ የተሳሳተ ስሌት ሲል ኮንኖታል። አሜሪካ በሆርሙዝ ወሽመጥና በኢራን የነዳጅ ማዕከላት ላይ ያላትን ቁጥጥር ለማጠናከር በምታደርገው ጥረት ጦርነቱ በመላው ዓለም ላይ ከፍተኛ የኢኮኖሚና የደህንነት ስጋት ደቅኗል። ኃይለ ገብርኤል ታደሰ። በመካከለኛው ምስራቅ የተቀሰቀሰውና መላው ዓለምን በከፍተኛ ስጋትና በኢኮኖሚ ቀውስ ውስጥ የከተተው የኢራን አሜሪካና እስራኤል ጦርነት በአሁኑ ወቅት እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። ይህ ጦርነት ከመፈንዳቱ በፊት በዋሽንግተንና በቴሄራን መካከል በነበረው ድርድር ላይ የሽምግልና ሚና ሲጫወቱ የቆዩት የኦማን የውጭ ጉዳይ ሚኒስትር ባድር አልቡሰይድ በቅርቡ በዘ ኢኮኖሚስት መጽሔት ላይ ባወጡት የሀሳብ መግለጫ ጽሑፍ ይህ ግጭት የትራምፕ አስተዳደር ታላቅ የተሳሳተ ስሌት መሆኑን ገልጸዋል። ሚኒስትሩ አሜሪካ የራሷን የውጭ ጉዳይ ፖሊሲ መቆጣጠር ተስኗታል ሲሉ የወቀሱ ሲሆን የአሜሪካ ወዳጆች የሆኑ ሀገራት ሁሉ ጣልቃ በመግባት ይህንን ጦርነት ለማስቆም ጥረት እንዲያደርጉ አሳስበዋል። ለብዙ አስርት ዓመታት እንደ ኦማን ያሉ የባህረ ሰላጤው ሀገራት የአሜሪካን የጦር መሳሪያ ሲገዙና የአሜሪካን የጦር ሰፈሮች ሲያስተናግዱ የቆዩት ሊሰነዘር የሚችለውን የኢራን ጥቃት ለመከላከል በማሰብ ቢሆንም አሁን ግን በአሜሪካ ድርጊት ምክንያት በአካባቢው የነበረው አንጻራዊ ሰላም መጥፋቱን አልቡሰይድ በምሬት ገልጸዋል። የአሜሪካ ወዳጆች እውነቱን የመናገር ኃላፊነት እንዳለባቸው የገለጹት ሚኒስትሩ እስራኤል አሜሪካን ጦርነቱን ለማሸነፍ ቀላል እንደሚሆንላት በማሳመን ወደ ጦርነቱ እንዲገቡ አድርጋለች ሲሉ ወቅሰዋል። ይህ በእንዲህ እንዳለ የፕሬዚዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ የሚያካሂደውን ወታደራዊ ዘመቻ ለማጠናከር በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችን ለማሰማራት እያሰቡ መሆኑ ተሰምቷል። ጦርነቱ በሶስተኛ ሳምንቱ ላይ ያለ የአሜሪካ ጦር ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የሚንቀሳቀሰውን ዘመቻ ወደ አዲስ ምዕራፍ ለማሸጋገር እየተዘጋጀ መሆኑ ተነግሯል። ይህም ለፕሬዚዳንት ትራምፕ ተጨማሪ ወታደራዊ አማራጮችን እንደሚሰጣቸው ተገምቷል። ከነዚህ አማራጮች መካከል አንዱና ዋነኛው በሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦችን ደህንነት ማረጋገጥ ሲሆን ይህንን ለማድረግ ደግሞ የአሜሪካን ወታደሮች በኢራን የባህር ዳርቻዎች ላይ ማሰማራትን ሊጠይቅ እንደሚችል ተመላክቷል። 90 በመቶ የኢራን የነዳጅ ኤክስፖርት ማዕከል በሆነው በካርግ ደሴት ላይ የምድር ጦር ለመላክ በዋይት ሀውስ ውይይቶች እየተደረጉ ስለመሆኑም መረጃዎች አመላክተዋል። ምንም እንኳን ደሴቲቱን ማውደም ቀላል ቢሆንም የኢራን ኢኮኖሚ ማዕከል
በመሆኗ ደሴቲቱን በቁጥጥር ስር ማዋል የተሻለ ወታደራዊ ስልት እንደሆነ ባለሙያዎች ይናገራሉ። ሆኖም ማንኛውም የምድር ጦር በኢራን መሬት ላይ ማሰማራት ለትራምፕ ከፍተኛ የፖለቲካ አደጋ አለው። ምክንያቱም የአሜሪካ ሕዝብ ለዚህ ጦርነት ያለው ድጋፍ እጅግ ዝቅተኛ በመሆኑና ትራምፕ ራሳቸው ሀገሪቱን ከአዳዲስ ጦርነቶች እንደሚያወጡ ቃል በመግባታቸው ነው ተብሏል። የዋይት ሀውስ ባለስልጣናት እንደሚሉት ከሆነ ፕሬዚዳንቱ የኢራንን የባሊስቲክ ሚሳይል አቅም ማውደም፣ የባህር ኃይላቸውን ማጥፋትና ኢራን የኒኩለር ጦር መሳሪያ መያዝ እንደማትችል ማረጋገጥን እንደ ዋነኛ ግብ ይዘዋል። የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ በሰጡት ምስክርነት የኢራን የኒኩለር ማበልጸጊያ ጣቢያዎች ሰኔ ወር ላይ በተፈጸመው ጥቃት መውደማቸውንና መግቢያዎቻቸው በሲሚንቶ መዘጋታቸውን ቢገልጹም ትራምፕ ግን አሁንም የኢራንን የኒኩለር ቁሳቁሶች በቁጥጥር ስር ለማዋል ልዩ ኃይሎችን ስለመላክ እያጤኑ ነው። ይህ ሁሉ የሚሆነው አሜሪካ በኢራን ላይ ከ7800 በላይ የአየር ጥቃቶችን በፈጸመችበትና ከ120 በላይ የኢራን መርከቦችን ባወደመችበት ሁኔታ ውስጥ ነው። እስካሁን በጦርነቱ 13 አሜሪካውያን ወታደሮች ሲገደሉ 200 የሚሆኑት ደግሞ ቆስለዋል። ፕሬዚዳንት ትራምፕ በሆርሙዝ ወሽመጥ ጉዳይ ላይ በተለዋጭ ሁኔታ መግለጫዎችን እየሰጡ ሲሆን በአንድ በኩል የአሜሪካ ባህር ኃይል መርከቦቹን አጅቦ የማሳለፍ ሀሳብን ሲያመጡ፣ በሌላ በኩል ደግሞ ወሽመጡን ለሚጠቀሙ ሌሎች ሀገራት ትተው አሜሪካ አካባቢውን ለቃ መውጣት እንዳለባት በሶሻል ሚዲያ ገጻቸው ላይ ሲጽፉ ተስተውለዋል። የሩሲያ ግዛት ከዩክሬን ጥቃት ሙሉ በሙሉ ደህንነቱ የተጠበቀ አለመሆኑን ከፍተኛ ባለስልጣናት ተናገሩ። የጦር መሳሪያዎች በተለይም ሰው አልባ የድሮን ስርዓቶች እድገት ፍጥነት እንዲሁም እነዚህን መሳሪያዎች ለማሰማራት ጥቅም ላይ የሚውሉት ውስብስብ ስልቶች የትኛውም የሩሲያ ክልል ደህንነት እንዳይሰማው የሚያደርጉ ስለመሆናቸው ተመላክቷል። ተጨማሪ አለን። የዩክሬን ጦር ኃይሎች ወደ ሩሲያ ግዛት ጠለቅ ብለው በመግባት የሚፈጽሙት የረዥም ርቀት የድሮንና የሚሳይል ጥቃት ከጊዜ ወደ ጊዜ እጅግ ከፍተኛ ደረጃ ላይ መድረሱን ተከትሎ አሁን ላይ የትኛውም የሩሲያ ክልል ከጥቃት ስጋት ነፃና ደህንነቱ የተረጋገጠ ነው ብሎ ለማሰብ እንደማይቻል አንድ ከፍተኛ የሩሲያ የመንግስት ባለስልጣን ተናግረዋል። የቀድሞ የሩሲያ የመከላከያ ሚኒስቴርና በአሁኑ ወቅት ደግሞ የአገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ በመሆን በማገልገል ላይ የሚገኙት ሰርጌይ ሾይጉ በየካተሪን በርግ ከተማ ለሚገኙ የመንግስት ባለስልጣናት ባደረጉት ሰፋ ያለ ንግግር የዩክሬን ኃይሎች በሩሲያ ቁልፍ መሰረተ ልማቶች ላይ እያደረሱ ያለው የአየር ላይ ጥቃት ከምንጊዜውም በላይ አሳሳቢና አደገኛ ደረጃ ላይ መድረሱን አጽንኦት ሰጥተው ገልጸዋል። ጸሐፊው እንዳብራሩት ከሆነ የኬቭ ኃይሎች በሩሲያ ላይ የሚፈጽሙት የአየር ጥቃት ባለፈው አንድ ዓመት ውስጥ ብቻ በ4 እጥፍ ያህል አስገራሚ ጭማሪ በማሳየት አጠቃላይ የጥቃቶቹ ቁጥር ወደ 23,000 መጠጋቱን አመላክተዋል። እነዚህ ጥቃቶች በቁጥር ማደግ ብቻ ሳይሆን ጊዜ ወደ ጊዜ እጅግ እየተሻሻሉ መምጣታቸውን እንዲሁም ከድንበር አካባቢዎች አልፈው እጅግ ርቀት ላይ ወደሚገኙ ስትራቴጂካዊ የሩሲያ ግዛቶች ዘልቀው በመግባት ኢላማዎቻቸውን በተሳካ ሁኔታ መምታት መቻላቸውን ሰርጌይ ሾይጉ በንግግራቸው በዝርዝር አብራርተዋል። የጦር መሳሪያ ስርዓቶች በተለይም የሰው አልባ አውሮፕላኖች የቴክኖሎጂ እድገት ፍጥነት እንዲሁም እነሱን ለማሰማራትና የተፈለገውን ኢላማ በትክክል ለመምታት ጥቅም ላይ የሚውሉ ስልቶች ውስብስብነት እጅግ ከፍተኛ ከመሆኑ የተነሳም በአሁኑ ወቅት የትኛውም የሩሲያ ክልል ሙሉ በሙሉ ደህንነቱ የተጠበቀ ነው ብሎ መናገር የሚቻልበት አስተማማኝ ሁኔታ ላይ አንገኝም ሲሉ ሾይጉ ለተሰበሰቡት ባለስልጣናትና የጦር መኮንኖች ጥብቅ ማስጠንቀቂያ ሰጥተዋል። ይህ የጸሐፊው ማሳሰቢያ የዩክሬን የረዥም ርቀት ጥቃቶች አሁን ላይ በሁለቱ ሀገራት መካከል ካለው የድንበር መስመር ከ1500 ኪሎ ሜትሮች በላይ ርቆ ወደሚገኘው በተራራማነቱ ወደሚታወቀውና እጅግ ከፍተኛ የሆነ የከርሰ ምድር ተፈጥሮ ሀብት ክምችት ወዳለው የሩሲያ የኡራል ክልል ጭምር ዘልቀው መግባት የሚችሉበት ወታደራዊ አቅም ላይ መድረሳቸውን በግልጽ የሚያመላክት ክስተት መሆኑን የዘ ኢንዲፔንደንት ዘገባ ያመላክታል። የዩክሬን ጦር አቅሙን እያሳደገ ከመምጣቱ ጋር ተያይዞ ይህንን የኡራል ክልል በተደጋጋሚ ኢላማ አድርጎ ማጥቃት ችሏል። ይህ ክልል ለሩሲያ ወታደራዊ አቅም ግንባታ፣ ለጦር መሳሪያ ምርትና ለቀጣይነት ወሳኝ ሚና የሚጫወት በርካታ ግዙፍ የጦር መሳሪያ አምራች ፋብሪካዎችና ቁልፍ የኢንዱስትሪ ማዕከላት የሚገኙበት የሀገሪቱ የኢንዱስትሪ የልብ ትርታ ተደርጎ የሚቆጠር ነው። በመሆኑም የዩክሬን የባሊስቲክ ሚሳይልና የድሮን ጥቃት የማድረስ አቅም ቀጣይነት ባለው መልኩ መሻሻሉ በዚህ ወሳኝ ክልል ላይ የሚሰነዘሩ ጥቃቶችን ይበልጥ ተግባራዊ፣ አዋጭና ሩሲያን ሊጎዱ የሚችሉ እንዲሆኑ አድርጓቸዋል። የሰርጌይ ሾይጉን አባባል በማጠናከርና ያለውን እውነታ በመቀበል አስተያየታቸውን የሰጡት የሩሲያ መንግስት የፓርላማ አባልና የቀድሞ ከፍተኛ የጦር መኮንን የሆኑት አንድሬ የሀገሪቱ የአየር መከላከያ ስርዓት አሁን ላይ ያለበትን ክፍተት በግልጽ አምነዋል። አንድሬ በሰጡት ማብራሪያ በእኛ በኩል ሁሉንም
ሁሉንም ነገር መሸፈንና መከላከል ፈጽሞ የማይቻል ጉዳይ ነው ብለዋል። ሁሉንም የሀገሪቱን ሰፊ ግዛቶችና ስትራቴጂካዊ ቦታዎች ከተከታታይ ጥቃት ለመጠበቅ የሚያስችል በቂ የሆነ የአየር መከላከያ ኃይልና ስምሪት በቀላሉ የለንም ሲሉም አክለዋል። የሩሲያ ጦር እያጋጠመ ያለውን ከባድ ፈተናና ጥረትም አጋልጠዋል። ይህን ችግር በዘላቂነት ለመቅረፍና ወደ ሀገር ውስጥ ጠልቆ የሚገቡ የጠላት ኢላማዎችን አስቀድሞ ለማወቅ እንዲቻል የተቋረጠ ክፍተት የሌለው ቀጣይነት ያለው የራዳር መስክ በሁሉም አቅጣጫዎች መዘርጋት እጅግ አስፈላጊ መሆኑን ተናግረዋል። በከፍተኛ የሩሲያ ባለስልጣናት፣ ጀኔራሎችና ፖለቲከኞች ዘንድ ይህን የመሰለ ከፍተኛ ስጋት ሊፈጠር የቻለው በቅርብ ጊዜያት ውስጥ የዩክሬን ኃይሎች የሚፈጽሙት የረጅም ርቀት ጥቃት በተከታታይ በማየሉና እጅግ ስትራቴጂካዊ የሆኑ የሩሲያ ቁልፍ ኢላማዎች ላይ ከፍተኛ ጉዳት በማድረሱ ነው። ባለፈው አንድ ሳምንት ውስጥ ብቻ በሩሲያ የክራስኖዳር ክራይ ግዛት ላይ የተፈጸሙ ተከታታይና የተቀናጁ ጥቃቶች በበርካታ ቁልፍ የኢኮኖሚና ወታደራዊ መሰረተ ልማቶች ላይ ከባድ የእሳት አደጋ አስከትለዋል። ከነዚህም መካከል በዋነኝነት የሚጠቀሱት የአፍፒስኪ የነዳጅ ማጣሪያ ፋብሪካ፣ የቲክሆሬትስክ የነዳጅ ማስተላለፊያና የፓምፕ ጣቢያ እንዲሁም ሩሲያ በቁጥጥር ስር በዋለቻቸው የዩክሬን ግዛቶች ውስጥ ለሚገኙ ኃይሎቿ ወታደራዊ ስንቅ፣ ትጥቅና ሎጂስቲክስ ለማቅረብ በዋነኝነት የምትጠቀምበት የካፍካዝ ወደብ ዋነኞቹ የጥቃቶቹ ሰለባ ሆነዋል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የኢድ አል ፈጥር በዓል የእንኳን አደረሳችሁ መልእክቱን አስተላልፏል። ምክር ቤቱ በዓሉን አስመልክቶ በሰጠው መግለጫ በአዲስ አበባ ስታዲየም የኢድ ሶላት እንደሚሰገድ ያስታወቀ ሲሆን ህዝበ ሙስሊሙ በበዓሉ አስተባባሪ አብይ ኮሚቴ የሚተላለፉ መመሪያዎችን እንዲከተል ጥሪ አቅርበዋል። በዓሉ ጸጥታውን በጠበቀ መልኩ እንዲከበርም ምዕመናን የበኩላቸው እንዲወጡ የከፍተኛ ምክር ቤቱ ዋና ጸሐፊ ኡስታዝ ሼህ አቡዲን ሼህ ኑራ ጥሪ አቅርበዋል። ለዒድ ወደ አደባባይ ስትወጡ የአካባቢያችሁን ሰላምና ጸጥታ በንቃት እንድጠብቁና ከጸጥታ አካላት ጋር ሙሉ ትብብር እንድታደርጉ ምክር ቤታችን ጥሪውን ያስተላልፋል። ሰላማችንን በጋራ መጠበቅ የበዓላችን ድምቀት መሰረት መሆኑን ተገንዝባችሁ እንደ ወትሮው ሁሉ በታላቅ ስነ ስርዓት እንድታከብሩ አደራ እንላለን። ይህ በዓል የሰላም የፍቅርና የደስታ እንዲሆንላችሁ እየተመኘን አላህ ሱብሓነሁ ወተዓላ ጾማችንንና ዱዓችንን ተቀብሎ ለቀጣዩ ዓመት በሰላም እንዲያደርሰን እንለምነዋለን። አላህ ሀገራችን ኢትዮጵያን ከክፉ ይጠብቃት፣ የሀገራት መልካም ተምሳሌት የሚያደርጋት። ዒድ ሙባረክ። ለመላው ህዝበ ሙስሊሙ መልካም በዓል ሊሆንላችሁ የተመኘው ወደ ቀጣዩ መረጃ አለፍኩኝ። የዓለም ባንክ ከኢትዮጵያ ወደ ኬንያ የኤሌክትሪክ መስመር በተዘረጋበት ፕሮጀክት ላይ ተቀባይነት የሌለው ድርጊትና ማጭበርበር ፈጽመዋል ያላቸውን 3 የእንግሊዝ አማካሪ ተቋም የአፍሪካ ቅርንጫፎች አገደ። እንደ ዓለም ባንክ ገለጻ አፍሪካ ውስጥ የሚገኙት የፒደብሊውሲ ቅርንጫፎች በኢትዮጵያ የሚመነጨውን የኤሌክትሪክ ኃይል ወደ ኬንያ በሚያስተላልፈው ፕሮጀክት የመጀመሪያ ምዕራፍ በሚከናወንበት 1000 ኪሎ ሜትር የሚሸፍን 2000 ሜጋዋት የኤሌክትሪክ ኃይል የሚያስተላልፉ መስመር ላይ መሆኑ ተገልጿል። የዓለም ባንክ እንደገለጸው ኩባንያዎቹ በአማካሪ ተቋማትነት እንዲመረጡ ለማድረግ ሲሉ በአውሮፓውያኑ 2019 ሚስጥራዊ የግዢ መረጃን ከፕሮጀክት ኃላፊዎች አግኝተዋልም ብለዋል። በተጨማሪም ኩባንያዎቹ የኢትዮጵያ ኤሌክትሪክ አገልግሎትን ቋሚ የንብረት ቆጠራና የዋጋ ግመታ አገልግሎት የሚያካትት ውል ለማግኘት ተጽዕኖ ለማድረግ ሞክረዋል የሚል ክስ ቀርቦባቸዋል። የባንኩን የምርመራ ግኝት ተከትሎ ኩባንያዎቹ ድርጊቶቹን መፈጸማቸውን ማመናቸው በባንኩ መግለጫ ላይ ተጠቅሷል። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበና በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ በኒውክሌር ኢነርጂ ትብብር ዙሪያ በኮሚሽኑ ዋና መስሪያ ቤት ውይይት አካሂደዋል። የውይይቱ ዋነኛ አጀንዳ አነስተኛ የኒውክሌር ሪያክተሮች ላይ ያተኮረ ሲሆን አምባሳደር ኒኮላስ ሲማርድ የካናዳ መንግስት በኢትዮጵያ የኒውክሌር ኢነርጂ ልማት ላይ በንቃት ለመሳተፍና አጋር ለመሆን ያለውን ከፍተኛ ፍላጎት ገልጸዋል። በተለይም አነስተኛ የኒውክሌር ሪያክተሮች ቴክኖሎጂን በዘላቂነት ስራ ላይ ለማዋል የኢትዮጵያ ወጣቶች በካናዳ በሚገኙ ታዋቂ የኒውክሌር ተቋማት ውስጥ የሚሰለጥኑባቸው የትምህርት ነፃ የትምህርት እና የተግባር ልምምድ እድሎች ላይ ዝርዝር ውይይት ተካሂዷል። ውይይቱም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር በኒውክሌር ሳይንስና ቴክኖሎጂ ዘርፍ ለሰላማዊ ዓላማና ለዘላቂ ልማት በጋራ ለመስራት በሚያስችል የጋራ መግባባት ገንቢ ምክክርና የጸና ቁርጠኝነት መጠናቀቁን ከኮሚሽኑ ያገኘነው መረጃ ያመላክታል።
ከሀገር ማዶ ወዳገኘናቸው መረጃዎች አለፍን። በቻድ ድንበር አቅራቢያ በደረሰ የሰው አልባ የድሮን ጥቃት 17 ሰዎች መገደላቸው ተሰምተዋል። ከሱዳን ተሰንዝሯል የተባለው ጥቃቱ በድንበሩ አካባቢ ለቀብር ተሰብስበው በነበሩ ሰዎች መሆኑና ከሟቾቹ መካከል ሕፃናት እንዲሁም የሃይማኖት አባቶች እንደሚገኙበት የሀገሪቱ መንግስት አስታውቋል። ጥቃቱን ተከትሎ ቻድ ከሱዳን ጋር የሚያገናኛትን ድንበር ሙሉ በሙሉ መዝጋቷን የሀገሪቱ መንግስት ገልጿል። በተጨማሪም ከሱዳን በኩል ለሚሰነዘር ማንኛውም ጥቃት ወታደራዊ ኃይሉ የአጸፋ ምላሽ እንዲሰጥ ትዕዛዝ ተላልፏል ተብሏል። ጥቃቱ በሱዳን በኩል መፈጸሙ ይረጋገጥ እንጂ በሱዳን እየተዋጉ ከሚገኙት ኃይሎች የትኛው እንደፈጸመው አልተረጋገጠም ነው የተባለው። የቻድ መንግስት ሉዓላዊነቴን ለማስከበር በሱዳን ግዛት ውስጥ ገብቼ እርምጃ ወስዳለሁ ያለ ሲሆን ይህ ክስተት በሁለቱ ሀገራት መካከል የነበረውን ግንኙነት ይበልጥ እንዲያሻክሩ አድርጓል ሲል ሮይተርስ ዘግቧል። በ2024 ብቻ 4.9 ሚሊዮን ህጻናት 5 ዓመት ሳይሞላቸው መሞታቸውን የተባበሩት መንግስታት ድርጅት ይፋ ባደረገው ሪፖርት አስታወቀ። ምንም እንኳን ከ2000 ወዲህ የህጻናት ሞት በግማሽ ቢቀንስም ከ2015 በኋላ ግን መሻሻሉ በ60 በመቶ መቀዝቀዙ ስጋት ፈጥሯል። አብዛኞቹ ሞቶች በቂ የጤና አገልግሎት ቢኖር ሊከለክሏቸው በሚችሉ ምክንያቶች የተከሰቱ ናቸው። አዲስ ለተወለዱ ህጻናት የሚደረግ እንክብካቤ ማነስ፣ ያለ ዕድሜ መወለድ፣ ወባ፣ የሳምባ ምችና የተመጣጠነ ምግብ እጥረት ለሞቱ ዋና መንስኤዎች ናቸው ተብለዋል። ከነዚህ ህጻናት 58 በመቶ የሚገኙት ከሳህራ በታች ባሉ የአፍሪካ ሀገራት ነው ብለዋል። በተጨማሪም ከ5 እስከ 24 ዓመት ባለው የዕድሜ ክልል 2.1 ሚሊዮን ወጣቶች መሞታቸውን የተጠቀሰው ዩኒሴፍ እና የዓለም ጤና ድርጅት የጤና ስርዓቶችን ለማጠናከርና የተጋላጭ ቤተሰቦችን ህይወት ለመታደግ አስቸኳይ የገንዘብ ድጋፍና ኢንቨስትመንት እንዲደረግ አሳስበዋል ሲል አናዶሉ ዘግቧል። ዓለማችን ላይ ከ500 ሚሊዮን በላይ ሰዎች በስኳር ህመም እንደሚጠቁ የዘርፉ ባለሙያዎች ይገልጻሉ። በየዓመቱ በበሽታው የሚያዙ ሰዎች ቁጥር ደግሞ ከ6.5 ሚሊዮን በላይ ሰዎች ህይወታቸውን እንደሚያጡ የህክምና መረጃዎች ያመላክታሉ። ለመሆኑ የስኳር በሽታ መንስኤው ምንድነው? መፍትሄውስ? የሚለው የዛሬው የጤና አዳም ጥንክራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልኝ። ዓለማችን ላይ ከ500 ሚሊዮን በላይ ሰዎች የስኳር ህመም ተጠቂዎች ናቸው። ከዚህ በተጨማሪ በየዓመቱ ከ6.5 ሚሊዮን በላይ ሰዎች ከስኳር ጋር በተያያዘ ህይወታቸውን ያጣሉ። ለመሆኑ የስኳር ህመም ምንድን ነው? ምልክቶቹስ ምንድን ናቸው? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የስኳር ህመም በደማችን ውስጥ ከመጠን ያለፈ ስኳር ወይንም ግሉኮስ መከማቸት ማለት ነው። ሰውነታችን ስኳርን ከደም ወደ ሴሎች እንዲገባ ለመርዳት ኢንሱሊን የተባለ ሆርሞንን ይጠቀማል። ነገር ግን በስኳር ህመም የተጠቃ ሰውነት በቂ ኢንሱሊን አያመነጭም ወይንም ያለውን በአግባቡ አይጠቀምም። በዚህ ምክንያት በደም ውስጥ ያለው የስኳር መጠን ከፍ ይላል። በዋነኛነት ሁለት አይነት የስኳር አይነቶች አሉ። አንደኛው አይነት ወይም የመጀመሪያው አይነት የስኳር ህመም ብዙውን ጊዜ በልጆች ላይ ይከሰታል። መንስኤው ኢንሱሊንን የሚያመርቱ ቆሽታችን ውስጥ የሚገኙ ህዋሳት መሞት ሲሆን በዚህ የተነሳ ሰውነት ሙሉ በሙሉ ኢንሱሊንን ማምረት ያቆማል። ሁለተኛው አይነት የስኳር ህመም ደግሞ አብዛኛውን ጊዜ እድሜያቸው ከ30 ዓመት በላይ በሆኑ ሰዎች ላይ የሚከሰት ሲሆን የሚከሰትበት ዋነኛው ምክንያት ለኢንሱሊን በቂ ምላሽ ሰውነታችን ማስጠት ሳይችል ሲቀር ነው። የስኳር ህመም ምልክቶቹ ምንድን ናቸው? በጣም የመጥማት ወይንም የረሃብ ስሜት፣ ቶሎ ቶሎ ሽንት መምጣት፣ የድካም ስሜት፣ ክብደት መቀነስ፣ ቁስል ቶሎ አለመዳን ይጠቀሳሉ። ነገር ግን አንዳንድ ጊዜ የስኳር በሽታ ምልክት ላያሳይ ይችላል። ስለዚህ በየጊዜው ምርመራ ማድረግ አስፈላጊ ይሆናል። ለስኳር ህመም ተጋላጭ የሚያደርጉ ነገሮች ከመጠን ያለፈ ውፍረት፣ የስኳር ህመም በቤተሰብ ታሪክ ውስጥ መኖር፣ የአካል ብቃት እንቅስቃሴ አለማድረግ፣ አብዝቶ አልኮሆል መጠቀም፣ ጤናማ ያልሆነ አመጋገብ ይጠቀሳሉ። ለመሆኑ የስኳር ህመም በቂ ህክምና ካላገኘ የሚያስከትላቸው ጉዳቶች ምንድን ናቸው? የኩላሊት ህመም፣ የአይን ወይም የነርቭ ህመም፣ ስትሮክ፣ የልብ ድካም፣ ቁስል ቶሎ አለመዳን ይጠቀሳሉ። የስኳር ህመም እንዴት ይታከማል? የስኳር ህመም ህክምና እንደ አይነቱ የሚለያይ ሲሆን
በዋናነት የመጀመሪያው አይነት የስኳር ህመም ኢንሱሊንን በመስጠት ይታከማል። ሁለተኛው አይነት የስኳር ህመም ደግሞ በአፍ የሚወሰዱ መድኃኒቶችን በመስጠት ይታከማል። ጤናማ አመጋገብን በመመገብ እንዲሁም በቂ የአካል ብቃት እንቅስቃሴ በማድረግ ራስዎን ከስኳር ህመም ይከላከሉ። ሰላም። የኤሌክትሪክ መኪኖች ላይ ከሚነሱ ጥያቄዎች መካከል መኪኖቹ ከመሬት ያላቸው ከፍታ አንዱ ነው። ለዚህም ከፍታ መጨመር እየተለመደ ያለ ተግባር ሆኗል። ታዲያ የመኪናን ከፍታ መጨመር ጥቅምና ጉዳቱ የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን አሁን በተለይ የኤሌክትሪክ መኪኖች ላይ እየተለመደ የሚገኘው የመኪና ከፍታ መጨመር ጥቅምና ጉዳቶች እናያለን። ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ ብርሃኔ፣ መልካም ቆይታ። የኤሌክትሪክ መኪኖች ከፍተኛ ጥንቃቄ የሚፈልጉ ተሽከርካሪ እንደሆኑ ግልጽ ነው። በተለይ መኪኖቹ በዋነኝነት ባትሪያቸው የመኪናው ወሳኝና አስፈላጊ የሆነው ነገር ስለሆነ ማለት ነው። ይህም ባትሪ በዋነኝነት የሚገኘው ከመኪናችን ስር የሚገኝ ስለሆነ ለባትሪው ጥንቃቄ ሲባል የመኪናችን ከፍታ መጨመር አንዳንድ ጊዜ አስፈላጊ ሆኖ ይገኛል። የመኪናው ከፍታ መኪና አምራች ካምፓኒው መኪናውን ሲያመርት የሚኖረው ከፍታ አለ። ነገር ግን በግላችን ከፍታ መጨመር በዋነኝነት የምንጠቀመው ስፔሰር በሚባለው እቃ ማለት ነው። ይህም ራሱን የቻለ ጥቅምና ጉዳት አለው። ጥቅሙን በምናይበት ጊዜ የመኪናው ከመሬት ያለውን ከፍታ ከፍ በምናደርግበት ጊዜ መኪናው ከስር ድንጋይ እንዲሁም ሌሎች ነገሮች ላይ ጉዳት እንዳያደርስበት እንዲሁም አሁን እየመጡ የሚገኙት የኤሌክትሪክ መኪና ራሳቸውን የቻሉ የአይፒ ሬቲንግ ወይ ደግሞ ኢንግሪስ ፕሮቴክሽን ሬቲንግ አላቸው። ይህም ማለት ወደ ኤሌክትሪክ ሞተሮቹ ወደ ባትሪው ውሃ እንዳይገባ የመከላከል አቅሙ ማለት ነው። ይህ ታዲያ ከመኪና ከፍታ ጋር ምን አገናኘው እያላችሁ ሊሆን ይችላል። የኤሌክትሪክ መኪና ባትሪያቸው የኤሌክትሪክ ሞተራቸው መኪና በውሃ ውስጥ ለምን ያህል ጊዜ በጥልቀት ውስጥ መቆየት እንደሚችል ይነግረናል። ይህም አይፒ ሬቲንግ ይባላል። የመኪናው ከፍታ በሚጨምርበት ጊዜ ይህ የተሻለ ይሆናል። ነገር ግን ይህ መደረግ ያለበት በዋነኝነት ፈሳሽ ነገር ወደ ባትሪያቸው እና ሞተራቸው እንዳይገባ መከላከል የሚችሉ አቅማቸው ማለት ነው አይፒ ሬቲንጋቸው አይፒ 67 እንዲሁም አይፒ 68 የሆኑ ተሽከርካሪዎች ላይ ብቻ ነው። ደግሞ ይህንን ካልን ጉዳቱን ደግሞ እንመልከት። የመጀመሪያው ጉዳቱ የመኪናው አየር የመሰንጠቅ አቅሙ ሊቀንስ ይችላል። ይህም ሲሆን በዋነኝነት መኪናው በአንድ ጊዜ መጓዝ የሚችለው ርቀት ሊቀንስ ይችላል። ይህም የሚሆነው የአየር ግፊት በ60 ኪሎ ሜትር በሰዓት ወይ ደግሞ 70 ኪሎ ሜትር በሰዓት በላይ በሚሆንበት ጊዜ የአየር ግፊት ሊጨምርብን ይችላል። ይህ እንደሚያሳየን ደግሞ በከፍተኛ ፍጥነት ስናሽከረክር መኪናው አየሩን ለመሰንጠቅ ተጨማሪ ጉልበት ስለሚያስፈልገው የመኪናው ቻርጅ ቶሎ ሊያልቅ ይችላል ማለት ነው። ሌላኛው ጉዳቱ ደግሞ መኪናው በስፔሰር ተጠቅመን ከፍታ በሚጨምርበት ጊዜ በረዥም ጊዜ ውስጥ የመኪናው አንዳንድ ፓርቶች ላይ ጉዳት ሊደርስ ይችላል። የመጀመሪያው ኮንትሮል አርም ምንለው፣ ሌላኛው ደግሞ ቦል ጆይንት ምንለው ወይ ደግሞ በተለምዶ በሀገራችን ላይ ቴስቲንግ ምንለው ላይ ማለት ነው። በጊዜ ሂደት እነዚህ ነገሮች ሊበላሹብን ይችላሉ። ስለዚህ የመኪናችን ከፍታ መጨመር ግድ የሚያስፈልገን ከሆነ ስፔሰር ከፍታ መጨመር ያለብን ከ2 ሴንቲሜትር እስከ 3 ሴንቲሜትር ባለው ብቻ መጨመር ያለብን። ከዚህ በተጨማሪ ግን ተለቅ ያለ ቻርጅ የምንጠቀም ከሆነ የመኪናውን ቦዲ እንደማይነካ ማረጋገጥ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።